ሰላም ለእናንተ ይሁን ክቡራን ተመልካቾቻችን። ከጂኤምኤም ቴሌቪዥን የትንሣኤ መታሰቢያ በዓልን ምክንያት በማድረግ የሚተላለፉላችሁ የተለያዩ ፕሮግራሞች ቀጥለዋል። አሁን ደግሞ በርባን ወዴት አለ በሚል ርዕስ ለሚቀጥሉ 30 ደቂቃዎች አብረን እንቆያለን። ከዛ በፊት የምስራች ልንገራችሁ። ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። እንሆ እኛም ከመነሳቱ ጋር ተነስተናል። ለዘላለም ሕይወት ያጨን ጌታ፣ ለኛ ሲል ሕይወቱን የከፈለው ጌታ ሞትን ድል አድርጎ ተነስቷል። እንኳን ደስ ያላችሁ። ፕሮግራሞቻችን ይቀጥላሉ። ከኔ ጋር አብረን እንቆያለን። መልካም ጊዜ። ክቡራን ተመልካቾቻችን በድጋሚ እንኳን ለትንሣኤ መታሰቢያ በዓል አደረሳችሁ። ቀደም ሲል ለመግለጽ እንደሞከርኩት ከኔ ጋር ደግሞ ቆይታ የምናደርግበት በርባን ወዴት አለ በሚል ርዕስ ነው። ጭውውት አለን። አጠር ያለ ግጥምም እናቀርብላችኋለን። በየመሃሉ ደግሞ ከኔ ጋር ስለ በርባን እያወራን በርባንን እየፈለግን ቆይታ እናደርጋለን። ፈልጋችሁ ታውቃላችሁ? ወዴት እንዳለ ጠይቃችሁ ታውቃላችሁ? እስቲ ዛሬ ከኔ ጋር ሆነን የጠፋውን በርባንን እንፈልጋለን። አብራችሁን ቆዩ። በርባን ማን ነው? በርባን ኢየሱስ ክርስቶስ ወደ ምድር በመጣበት ጊዜ እና ለአገልግሎት በተመላለሰበት ጊዜ በከተማው በጣም የታወቀ ሰው ነበረ። ሉቃስ 23 ላይ ከ18 ጀምሮ ስናነብ እንደዚህ ይላል። ሁላቸውም በአንድነት ይህን አስወግደው በርባንንም ፍታልን እያሉ ጮኹ። እርሱም ሁከትን በከተማ አስነስቶ ሰውን ስለገደለ በወህኒ ታስሮ ነበር። አያችሁ፣ በርባን በከተማው በጣም ታዋቂ ነበር። ሁከቱን አስነስቶ በከተማው የሚታወቅ ሰው ነበር። ሁከትን በማስነሳት በውንብድና በከተማው እጅግ የታወቀ ሰው ነበረ። ኢየሱስ ክርስቶስ ለአገልግሎት በምድር በመጣበት ጊዜ አይሁዳውያን በሮማውያን ብዙ ነገራቸውን ተነጥቀው ነበረ። ሃይማኖታቸውን፣ ባህላቸውን፣ መብታቸውን ሁሉ ተነጥቀው ነበረ እና ይህን የተነጠቁትን ነገር እናስመልሳለን በሚል ቀናተኞቹ የሚል ቡድን ያላቸው በከተማ ውስጥና በአካባቢው የሚንቀሳቀሱ ቡድኖች ነበሩ። እነዚህ ቡድኖች ሮማውያንንና ለሮማውያን የሚያገለግሉ አንዳንድ አይሁዳውያን ቀራጮችን፣ ቀረጥ ሰብሳቢዎችን እንዲሁ በአደባባይ ለመግደል ጩቤ ይዘው የሚንቀሳቀሱ ነበሩ። በጣም አመፀኞች ነበሩ እና በርባን ከነዚህ ወንበዴዎች መካከል አንዱ ነበረ። የተነጠቀውን ለማስመለስ ሲል በወንብድና የሚንቀሳቀስ ማለት ነው። በርባን በአራቱም ወንጌሎች ውስጥ ተጠቅሷል። ማቴዎስ 27:16 ላይ በአመፅ የታወቀ እስረኛ ነበረ ይለዋል። በማርቆስ 15:7 ደግሞ በአመፃ ተነሳስተው ነፍስ ከገደሉ አመፀኞች ጋር የታሰረ በርባን የሚባል አንድ ሰው ነበረ በማለት ተጠቅሷል። ሉቃስ 23:19 ላይ ደግሞ በርባንም በከተማ ውስጥ የሕዝብ አመፅ በማስነሳትና በነፍስ ግድያ የታሰረ ሰው ነበር ይላል። ዮሐንስ 18:40 ላይ ደግሞ ጲላጦስ ማንን ልፍታላችሁ ብሎ በጠየቀ ጊዜ በርባንን የሚል ማግኘቱን ከጠቀሰ በኋላ ስለ በርባን ሲናገር በርባን ግን ወንበዴ ነበር ይላል። በሐዋርያት ሥራ ምዕራፍ 3:14 ላይ ደግሞ ሐዋርያው ጴጥሮስ ቅዱስንና ጻድቁን ክዳችሁ ነፍሰ ገዳዩን እንዲሰጣችሁ ያንን ደግሞ እንዲገድለው አደረጋችሁ ብሎ ጲላጦስ ምርጫ ባጣ ጊዜና በጠየቃቸው ጊዜ በርባንን እንዲፈታላቸው ኢየሱስን ደግሞ እንዲሰቅልላቸው እንዴት እንደጠየቁት አስታውሶ ይነግረናል። ይህንን ሁሉ ስናይ ታዲያ በርባን ጠቅለል ባለ ሁኔታ ስናየው በርባን ወንጀለኛ ነው። በርባን ነፍሰ ገዳይ ነው። በርባን ጉልበተኛ ነው። በርባን አጭበርባሪ ነው። በርባን ፍቅር አልባ ነው። በርባን ሰካራም ነው። በርባን ዝሙተኛ ነው። በርባን አድመኛና አመፀኛ ሰው ነው። በርባን ከወንጀሉ የተነሳ የመስቀል ሞት የተፈረደበት ነበረ። የሞት ፍርዱን በእስር ቤት ሆኖ ይጠባበቅ የነበረ ወንበዴ ነበረ። በዚያን ዘመን ኢየሱስ ክርስቶስ በመጣ ጊዜ ኢየሱስ የሚል የግል መጠሪያ የነበራቸው ብዙ ሰዎች ነበሩ እና አንዳንድ ማጣቀሻ መጽሐፍትና ቆየት ያሉ የመጽሐፍ ቅዱስ ትርጉሞችም ከነርሱ መካከል በርባን አንዱ እንደነበረ ይነግሩናል። በማቴዎስ 27:17 ጲላጦስ ማንን ልፍታላችሁ በማለት ያቀረበውን ጥያቄ አንዳንድ የመጽሐፍ ቅዱስ ትርጉሞች ኢየሱስ በርባንን ወይንስ ክርስቶስ የተባለው በርባንን በማለት ጽፈውታል።
እና በዚህ ደግሞ ቀደም ያሉ አባቶችና ብዙ የሃይማኖት ምሁራንም ይስማሙበታል። በርባን ሙሉ ስሙ ኢየሱስ በርባን ነበር በማለት እና በርባን የሚለው ቃል ደግሞ በዕብራይስጥ ቋንቋ ሲተረጎም ትርጓሜው የአባቱ ልጅ የሚል ትርጓሜ አለው። በርባን የአባቱ ልጅ፣ ክርስቶስ የአብ ልጅ። በርባን ይህንን ይመስል ነበር። ክቡራን ተመልካቾቻችን በመጀመሪያው ቆይታችን ስለ በርባን እናወራለን፣ በርባንን እንፈልጋለን እንዳልኳችሁ በርባን ማን ነው የሚለውን ይህን ያክል ቆይታ ካደረግን መለስ ብለን ደግሞ በርባን ምን ተደረገለት የሚለውን እናያለን። እስቲ ከዛ በፊት ደግሞ አንድ አጠር ያለ ግጥም ሰምተን እንምጣ። ተፈጸመ ይላል። አጥናፍ ሰገድ ኪዳኔ ግጥሙን ያቀርብልናል። አሁንም መልካም ቆይታ ይሁንላችሁ። ሰላም ውድ ተመልካቾች፣ እንኳን ለጌታ ትንሣኤ መታሰቢያ በዓል በሰላም አደረሳችሁ። ጌታ በመስቀል ላይ ተሰቅሎ ተፈጸመ አለ። ምንድን ነው የተፈጸመው? እስኪ እንመልከተው። ከዘመናት በፊት ገና በጠዋቱ የተነገረለት ጽንስና ውልደቱ ከሴት ተወለደ ሰው መሆንን መርጦ አማኑኤል ሆነ በሥጋ ተገልጦ የአባት መላእክተኛ ፈቃዱን ፈጻሚ የቀናውን መንገድ መሪና ጠቋሚ ሊያዩት የተመኙ በመንፈስ ተረድተው ታቀፉት በእጃቸው ሰገዱለት ወድቀው። በሥጋም አደገ በጥበብ ተሞላ እንጀራን ቆረሰ ለሺዎች አበላ። አስወጣ አጋንንትን ሽባ ተረተረ ብርሃን በራለት አይኑ ለታወረ። አቀፋት እናቱን የሞተው ተነስቶ አገር ጉድ እስከሚል ድንቅ ነገር አይቶ ሄደ ኢየሩሳሌም ገባ ከመቅደሱ ምስክር ለመቁጠር ትንቢት ለመድረሱ። ጴጥሮስና ዮሐንስ 12ቱን መርጦ የመዳንን ምስጢር ነገራቸው ገልጦ። የእግዚአብሔር ልጅ ኢየሱስ የዓለሙ ዳኛ ሥጋ የለበሰው ሊሆነን መዳኛ ራሱን አዋርዶ ትንቢት ለመፈጸም በአህያ ተቀምጦ ገባ ኢየሩሳሌም። የእርሱ አምላክነት አልታይ ያላቸው የመዳኛው መንገድ ምስጢር ያልገባቸው የአይሁድ አለቆች ጸሐፍት ፈሪሳውያኑ ከሰሱት በሐሰት ሕዝብ በማዳኑ። ለከሃዲው ይሁዳ 30 ብር ከፍለው ለጲላጦስ ሰጡት እጆቹን ጠፍረው። መዘዙ በኋላ ከቶ ላይ ለቃቸው አበክረው ጮኹ እያሉ ስቀለው። ተፉበት ገረፉት ተዘባበቱበት መስቀል ላይ ቸንክረው ጎልጎታ ሰቀሉት። ፍጥረቱን ለማዳን ሰው ሆኖ የመጣው ሰማይና ምድርን ሁሉን የሚገዛው የዓለሙን ኃጢአት በአንድ ላይ ጠቅልሎ አስወገደው ከኛ መስቀል ላይ ተሰቅሎ። የ3 ዓመት ተኩል ሥራውን ከውኖ ተፈጸመ አለ መስቀሉ ላይ ሆኖ። አመሰግናለሁ። ተመልሰን መተናል። ክቡራን የጂኤምኤም ቴሌቪዥን ተከታታዮች፣ ከዚህ ለእናንተ የትንሣኤ መታሰቢያ በዓልን ምክንያት በማድረግ የምናቀርብላችሁ ዝግጅቶች እየቀጠሉ ነው። አሁንም ቀደም ሲል እንደጀመርነው በርባንን ፍለጋ ላይ ነን። በርባን ወዴት አለ? ቀደም ሲል በርባን ማን ነው የሚለውን ባጭሩ ለመመልከት ሞክረናል። አሁን ደግሞ በርባን ምን ተደረገለት ብለን እንጠይቃለን። በርባን ምን ተደረገለት? ወንጀለኛ ነበር፣ ወንበዴ ነበር፣ አመፀኛ ነበር፣ ዝሙተኛ ነበረ፣ የሞት ፍርድ የተፈረደበት እስረኛ ነበረ። ለዚያውም የመስቀል ሞት የተፈረደበት እስረኛ ነበረ። ክርስቶስ በመጣበት ጊዜ የመስቀል ሞት የሚፈረድባቸው ከፍተኛ የአመፅ ተግባር የፈጸሙ እንዲሁም ደግሞ በጌቶቻቸው ላይ ያመፁ አገልጋዮች አይነት እንደነበሩ አንዳንድ ታሪኮች ያስረዱናል። በርባንም ከነበረበት አመፃ የተነሳ የሞት ፍርድ ለዚያውም የመስቀል ሞት እንደተፈረደበት መገመትና ማወቅ እንችላለን። እና በርባን የሞት ፍርዱን እየተጠባበቀ በእስር ቤት እንዳለ ምናልባትም በማግስቱ ሊሰቀል እያለ ክርስቶስ ለፍርድ ቀረበ እና በርባን ተለቀቀና ክርስቶስ ተሰቀለ። ይሄ ለምን እንደሆነ ሁላችሁም ታውቁታላችሁ። በመጽሐፍ ቅዱሳችን ላይ በተለያዩ ክፍሎች ላይ እንደተገለጸው ኢየሱስ ክርስቶስ ለፍርድ በቀረበ ጊዜ ሕዝቡ ሁሉ ልማድ ስለነበራቸው በፋሲካ በዓል ሕዝቡ ሁሉ
ልማድ ስለነበራቸው በፋሲካ በዓል አንድ እስረኛ ይለቅላቸው ስለነበረ ማን ልልቀቅላችሁ ሲል ኢየሱስን ስቀለው በርባንን ግን ፍታው አሉ። በአመፅ ተግባር የታሰረውን ወንበዴውን፣ ዝሙተኛውን፣ ሰካራሙን በአመፅ በየከተማው ወንጀል እየፈጸመ ግድያ እየፈጸመ ይረብሽ የነበረውን በርባንን ልቀቅና ግን ደጉን፣ ንጹሑን፣ ሙታንን ሲያስነሳ ሕሙማንን ሲፈውስ የነበረውን ኢየሱስን ግን ስቀልልን አሉት። በዚህ ምክንያት በርባን ነፃ ወጣ፣ ኢየሱስ ተሰቀለ። ይሄ ለበርባን እጅግ የሚገርምና በጸጋ የተሰጠው ስጦታ ነው። እርሱ የሚጠብቀው የመስቀል ሞት ነበረ። ነገር ግን ባልገመተውና ባላሰበው ሁኔታ እርሱ ነፃ ወጥቶ አንድ ሊሰቀል የማይገባው ሌላ አካል ተሰቀለለት፣ ሞቱን ወሰደለት። እርሱ ነፃ ወጣ። አልገመተም፣ አልጠበቀም። እና ህዝቡ ሁሉ ኢየሱስን ስቀለው ስቀለው፣ በርባንን ግን ፍታው አሉትና በርባን ተፈታ። እንግዲህ ይሄ ተደረገለት በርባን። ቀደም ሲል እንዳየነው በርባን ማን ነው የሚለው ላይ በፍጹም ነፃ መውጣት የማይገባው በፍጹም የመስቀል ሞት ለሱ የሚገባው ሰው ነበረ። ነገር ግን ከተደረገለት ነገር የተነሳ ጲላጦስ በጣም ስላስጨነቁት ይሄ ሰው ምን አደረጋችሁ? አንዳችም ለሞት የሚያበቃው ክስ ወይም ደግሞ ጥፋት አላገኘሁበትም፣ ስለዚህ ነፃ ልውጣ ልግረፈውና ልልቀቀው ሲላቸው እነርሱ ግን ካልገደልከው አይሆንም ብለው እና ማንን ልፍታላችሁ ሲላቸው በርባንን ፍታ፣ ኢየሱስ ግን ስቀለው አሉ። ኢየሱስ ተሰቀለ። በርባን ይሄ ተደረገለት። በርባን ነፃ ወጣ። እንግዲህ ከታሪኮቹ እንደምንረዳው ኢየሱስ ክርስቶስ በተሰቀለበት ጊዜ ሁለት ወንበዴዎች በግራና በቀኝ ተሰቅለው ነበር። ምናልባት ከነዚህ ሁለት ወንበዴዎች መካከል ሊሰቀል የሚገባው በርባን ነበር። እነዚህም ወንበዴዎች በተመሳሳይ የአመፃ ተግባርና በወንብድና በእስር ቤት የነበሩ ነበሩ። ስለዚህ በእነርሱ መካከል ሊሰቀል የሚገባው በርባን ነበር። ነገር ግን በወንበዴዎቹ መካከል ኢየሱስ ተሰቀለ። ሞቱን ኢየሱስ ወሰደለት። ፍርዱን ኢየሱስ ወሰደለት። ይሄ በርባን ነፃ ወጣ እና ዛሬ በርባንን ፍለጋ ላይ አይደለም። እንግዲህ አንድ ጥያቄ እንጠይቃለን። ይሄ በርባን ነፃ ከወጣ በኋላ ወዴት ሄደ? በርባን የት ሄደ? በመጽሐፍ ቅዱሳችን ላይ እንደምንረዳው በተለያየ ምክንያት ከኢየሱስ አገልግሎት ጋር ተያይዞ የሰዎች ስሞች ተነስተዋል። ያንዳንዶቹ ታሪክ ፍጻሜውን አይተናል። ለምሳሌ ኢየሱስ ክርስቶስ በምድር ሲመላለስ እነዛ ሌጊዮን አጋንንት የነበረበት ሰው አንተ ቅዱስ የእግዚአብሔር ሰው ነህ፣ ጊዜያችን ሳይደርስ ለምን መጣ ሲሉ የነበሩት የሱን ፍጻሜ እንኳን አውቀናል። ተነስቶ ወደ ሌላው ከተማ ሄዶ ኢየሱስ ያደረገለትን መሰከረ ይላል መጽሐፉ። ምናልባትም የመጀመሪያው ወንጌላዊ ሳይሆን አይቀርም። ከእርሱ ሌላ ደግሞ ራሱ ይሁዳን ብናየው የኢየሱስ አገልጋይ ሆኖ ደቀ መዝሙር ሆኖ አብሮ ተፍተፍ ሲል ቆይቶ በመጨረሻ ኢየሱስን በ30 ዲናር ሸጠ። ግን ሸጦ ጠፋ አልተባለም ታሪኩ ላይ። በመጨረሻ ተጸጽቶ ራሱን ሰቅሎ ገደለ። እንደዚህ አንዳንዶቹንና የብዙዎቹን ታሪክ መጨረሻ እናውቃለን። በርባን ግን ከኢየሱስ ጋር ያለው ግንኙነትና ከታሪኩ ጋር ያለው ጥምረት እጅግ የሚገርም ነው። በርሱ ምትክ ኢየሱስ ሞተ። በርሱ ምትክ ኢየሱስ ተሰቀለለት። ታዲያ የበርባን ታሪክ ፍጻሜው የት ነው? ወዴት ሄደ በርባን? እንፈልገዋለን። ዛሬ በርባንን ሳናገኝ አንለያይም። ቆይታችሁን ከኛ ጋር ካደረጋችሁ እስከ ፍጻሜው ድረስ የምንነጋገራቸው ነገሮች በርባንን ፍለጋችን ላይ አንዳንድ ነገሮች ሊያሳዩን ይችላሉ። እስቲ አንድ ጭውውት ተከታትለን ተመልሰን እንምጣና በርባን ወዴት አለ የሚል ፍለጋችንን እንቀጥላለን። ከጂኤምኤም ቴሌቪዥን የትንሣኤ መታሰቢያ በዓል ምክንያት በማድረግ የሚተላለፍላችሁን ፕሮግራም ነው የምታዩት። መልካም ቆይታ ይሆንላችሁ። ግን ፈጣሪታ
እኔ ግን ከሰው የተለየ ኃጢአት ምን ሰርቼ ነው? ምን በድዬክ ነው ግን እንደዚህ የምትጫወትብኝ? ወይ ገና ከመጀመሪያውም እንዳለ ያርገህ ካልፈጠርከኝ ከጓደኞቼ በታች እንዲቀርቡ ወይ ትምህርቴን አልተማርኩኝ ወይ እንደ ጓደኞቼ አግብቼ ልጅ አልወለድኩኝ። ሰውም ሸሽ እጅ እንኳን ከዚች አቅም ስጠራት እንኳን እሺ አትለኝም። ናርዶስ 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 ምንድነው አስሬ የምትጠሪኝ? አሁን ገና እኮ ነው ላልፎ ወደ መኝታ ቤት የገባሁት። እንደው ምን አለ ስጠራሽ ወይ እንኳን ብትይ ምን ትሆኛለሽ? እሺ አቤት ወይ ምን ፈለግሽ? ወይ ብትይኝ እኮ ከምንሽም ላይ አይጎልም ናርዶስ። አይ ኧረ ተይ ናርዶስ፣ ኧረ ተይ ግን ተይ አንድ ቀን ይጸጽትሻል። ተይ እኔ ደከመኝ። ቀኑ ሙሉ ልብስ ሳጥብ ነው የቆየሁት። አሁን ገና ደግሞ ምሳሽን ሰጥቼ ወደ መኝታ ቤት የገባሁት። ምንድነው? ምን ጎሎሽ ነው አሁን የጠራሽኝ? ምንድነው የፈለግሽው? አይ በዚህ የሰው መጫወቻ አድርገህ መጨረሻዬ እንደዚህ ቤት ውስጥ በስብሼ ልቅር። ድል ነገሩ አንቺ ምን ታደርጊ? እግዚአብሔርም ሰልችቶ አይደለ እንደዚህ አንቺ መጫወቻ አድርጎ ቤት ውስጥ ያስቀመጠኝ። ስለ ድላንቺ ደግሞ ታወሪያለሽ? የኔን እድል ልንገርሽ። በዚህ እድሜ ከጓደኞቼ ጋር ወጥቼ መጫወት በነበረብኝ ሰዓት ቁጭ ብዬ ያንቺን ልብስ ነው የማጥበው። አንቺ ምን ምግብ ትበያለሽ ብዬ ነው የማስበው። መጠጪውን ነገር ነው የማስበው። ከዛ አንቺን ታማርሪያለሽ። ግድ የለም አንድ ቀን ሞቼ ትገላገኛለሽ። ጨረሳችሁ? እንሂድ ቶሎ በሉ። ወዴት ነው የምንሄደው? ምንድን ነው ልብስ አልቀየረች? ምን ሆናችሁ ነው? የምን ልብስ ነው የምትቀይረው? ወዴት ነው የምንሄደው? ዛሬ ከዶክተሩ ጋር የመጨረሻ ቀጠሮ አለን ተባባልን እንዴ? አቤል እኔ አልሄድም። ምን ማለት ነው? አልሄድም ማለት አልሄድም። ዶክተሩ ዛሬ የመጨረሻ ቀጠሮ ነው። ዛሬ ተስፋ አላችኋለን አይደል እንዴ? ወይ የመጨረሻ ቀጠሮ አቤል፣ ስንቴ ነው እዛ ሆስፒታል የተመላለስኩት? ምንም ትርጉም ለሌለው ነገር፣ ምንም ለማይፈይዱልኝ ነገር አልሄድም። ትርፉ አንተም ድካም እኔም ድካም። ስለዚህ እባክህ ተወኝ አቤልዬ፣ እባክህ። እግዚአብሔር ተስፋ ሰጠን አይደል እንዴ? እግዚአብሔር ተስፋ ሰጠን። ተስፋ አላችኋለን። ይሄ የመጨረሻ ቀጠሮ እኮ ነው ከዶክተሩ ጋር የመጨረሻ እኮ። የምን ተስፋ ነው የምታወራው? የምን ተስፋ? እስቲ ንገረኝ። ይሄን ሁሉ አመት ሆስፒታል ወሰድካት፣ ባህላዊው ጋር ዘመናዊው ጋር ጸበል ወሰድን፣ ገዳም ወሰድን፣ ሂዱ የተባልንበት ሁሉ ገደል ውስጥ ገባን። ምን ለውጥ አለ? አንድ እርምጃ ራስሽ ለመራመድ ትችላለች። አቤል እባክህ እንዳታስጨንቀኝ፣ እኔ ገብቼ እተኛለሁ። ቆይ ይሄ የመጨረሻ አላስቸግራችሁ። እኔ ከዶክተሮቹ ጋር ቀድሜ የማደርገውን ነገር ላድርግ። የሚደረገውን ነገር አድርጌ ልጠብቃችሁ። አንቺ ልብሷን ቀይራ ይዘሻል። እኔ እሷን ልብስ ቀይሬ ይዤ ልመጣ አልሄድም። ልንገርህ ወንድሜ፣ እኔ ከጓደኞቼ ጋር ከሳምንታት በፊት የያዝኩት ቀጠሮ አለኝ። ያንን ቀጠሮ ሰርዤ እኔ እሷን ይዤ መንገድ ለመንገድ መንከራተት አልፈልግም። ይሄ የመጨረሻ ነው። እኔ ከዶክተሮቹ ጋር ቀድሜ ልገናኝና የሚሉኝን ነገር ላድርግ። አቤል እራሳችሁ በእኔ ምክንያት አትጨቃጨቁ። ዝም በይ፣ ይዘሻል። እኔ እዛ እጠብቃችኋለሁ። እኔ ስንት ነው የምቀይረው ቀጠሮዬን? ሂጂ በቃ። እስቲ ተይኝ። ሁሌ ነው ባንቺ ምክንያት እኔ ቀጠሮ መቀየር የለብኝ። ሁሌ ከጓደኞቼ በታች መሆን አለብኝ። ሰልችቶኛል፣ ደክሞኛል። በቃ እኔ ቃል ኪዳን መጣው። አረ በፈጠረሽ አምላክ ነይ፣ ሰዓት ረፍዷል እንዴ! አረ ቃል ኪዳን ነይ በፈጠረሽ። እንዴ ሰዓቱ እኮ ሄደ። ቆንጆ እኮ እኛ ይኸው ቤት ውስጥ ያለን ሰዓቱ ሄደ፣ መሸ። ይሄን ጭኑ ታናርዱስ አሁን ነው መልበስ የጀመርኩት። አንቺን ብትሆኚ እኮ ነው የጨረሽው። ሮሮዬ ላይ ቆመች እኮ። ሙሽሮቹ እኮ ገብተዋል አዳራሽ። ከኛ ቀደም ሙሽሮቹ ይገቡ። ሴትዮ ሲጀመር ለምንድን ነው የምትጠብቂኝ? እኔ ጠብቂኝ ብዬሻለሁ። አሁን እኮ እንደ ድሮ እርዳታሽ አያስፈልገኝም። በራሴ መሄድ እችላለሁ።
ይልቅ እንዴት ነኝ? በጣም አምሮብሻል። በጣም ቆንጆ ሆነሻል። የኔ ውድህት አመሰግናለሁ። ትንሽ ገንዘብ ምንድን ነው ሁሌ የምትለምኚው? ከልመና ውጪ እንጂ ራስሽን ቻይ። እኔ ተማሪ ነኝ። እሺ ገንዘብ ከየት ነው የማመጣው? ማን ይሰጠኛል? ሌላ ጓደኞቹን ሁሉ አገኘሁ። እሺ ሽቶሽን ስጪኝ። ገንዘቡን ተይው። ሽቶ ኧረ እባክሽ ተይኝ። ሰርግ ሰው መሀል እየገቡ ትንሽ እዚህ ቀን የለኝም ሽቶ ግዢና ተጠቀሚ። ለማኝ እንጂ ብሎ እሺ አሁን ቦርሳ እሺ አንቺ ነው ስሚኝ ማለት ይሄ አቤል አልገረመሽ? እንዴት በእህቱ ደስታ ጊዜ እንዴት ለአንድ ቀን እንዴት ከጎኔ መሆን ያቅተዋል? ለአንድ ቀን ወይስ አይኑ አይበራም እውር ሆና ትቀራለች ብሎ አስቦ ነው? እኔስ ብላኝ ሁለሱ እድሜ ለዶክተሮች ያው ቆሜ ሰርግ ሊሄድ ነው። ነገ ደግሞ ማን ያውቃል? ነገ ደግሞ የራሴ ሰርግ ሊሆን ይችላል። እሱ ነው ግን የሚገርመው። እንጂማ ፈጣሪሽን አመስግኝ። እንዴ አይንሽ ማየት ይችላል። የፈለግሽበት ትሄጃለሽ። ትምህርትሽን ጨርሰሻል። ምን የሚያስጨንቅሽ ነገር አለ? እሱማ ምንም ነገር አያስጨንቀኝም። ግን እንደ ወንድም እንዴት ነው? እንዴት ሆነች? የዛን ቀን አይተሽዋል። እራሱ ነው አይደለ? እንደዛ አካልቦ ይዞኝ የሄደው። ቀድሚያችሁ ልሂድ፣ ዶክተሮቹ ጋር ልሂድ፣ ከዶክተሮቹ ጋር ማወራው ነገር አለ። ቅድጥሴ ምንጥሴ ብሎ ሄደ። እሺ አንገር ሙሉ የት አለ? እኔ በርግጥ ምን ያደርግልኛል? አሁን እንደው እኔ በርቷል። እድሜ ለዶክተሮቹ ለማንኛውም ቆሚ ማሩሳስ እዚህ ቤት ቃል ኪዳን ማን ናርዶስ፣ ምንድነው ጫጫታው ውጪ ድረስ የሚሰማው? ምን ሆናችሁ ነው? ምንድን ነው የምትደረባበረው እንዴ? ፍራንክ ምናምን ብሎ ሊቀልድብን አውቀንብሃል። አሁን ቀልህን ተው፣ አቁመው በቃ። አቤል እንዴት ናችሁ? ትንሽ እንውጣ እኛ ቸኩለናል። ወደ ሰርግ ልንሄድ ነው። አቤል ስንመጣ እናወራለን። ከጓደኞችሽ እኩል አንቺም ወደ ሰርግ መሄድ ቻልሽ? ስለዚህ መሄድ አትችልም፣ ማየት አትችልም፣ መራመድ አትችልም ብለህ ነው 1 ወር ሙሉ የጠፋኸው። እኔ ማየት ችያለሁ። እድሜ ለዶክተሮቹ። አሁን ሰርግ ሊሄድ ነው። ማን ያውቃል ደግሞ ነገ ደግሞ የራሴ ሰርግ ሊደገስ ይችላል። አንተ ቀልድህን ቀልድ። በቃ ስመጡ እናወራለን። ሂዱ በቃ ሂዱ። እንዴ አንተ እየቀለድክ ነው? የምርህን ነው? ምንድን ነው? አቤል ምንድን ነው የሆንከው? አቤል አቤት። ከሰው ጋር ተጣልተሃል? ኧረ አልተጣለሁም። የመኪና አደጋ ነው? ኧረ አይደለም። አቤል ምንድን ነው የምታስጨንቀን? እኛ ልንወጣ ነው። ትዝ ይላችኋል እኔ ከዶክተሮቹ ጋር የማወራው ነገር አለ፣ እናንተ ቀድማችሁን ሂዱ ስላችሁ ዶክተሮቹ ለእሷ የሚሆነውን የአይን ብሌን ከሰጣት ማየት ትችላለች፣ ብርሃኗ ይመለሳል አሉ። ቆይ ይሄ ነገር አስረዱ። ማለት አሁን ቃል ኪዳን ማየት የቻለችው አንተ የአይን ብሌን ሰጥሃት ነው? ልክ ነው። አቤል ከዛ አሁን አይን ማየት አይችልም? ልክ ነው። እሷን ስገላገል ከዛ አሁን አንተ ደግሞ ይዤ ልመራህ ነው? እስቲ ዝም በይ። ምን አይነት ስነ ስርዓት የሌላት ልጅ ነች እቺ? ናርዶስ ለምንድን ነው የምታማሪው? እግዚአብሔርም እኮ ላንቺ ቀናለሁ። ምን ሆነሻል? አቤል ለምንድን ነው እንደዚህ ያደረግከው? እሺ ህይወትክስ አቤል? ትምህርትህስ? በዛ ላይ እኮ ልታገባ ነበር አቤል። ለምንድን ነው እንደዚህ ያደረግከው? ራስህ ላይ እንዴት ያደርጋለህ? እኔ ከዚህ በኋላ ኑሮዬ ህይወቴ በእግዚአብሔር ቤት ነው። በቃ እሱ ማገልገል ለእሱ መኖር ነው ከዚህ በኋላ ህይወቴ። እግዚአብሔር ለእኔ ካደረገው አንጻር እኮ ይህ ለአንቺ ያደረግኩልሽ ምንም ነች፣ ምንም። እግዚአብሔር አንድያ ልጁን ወደ ምድር ልኮ ለእኔ ኃጢአት ሲል ሞተልኝ አይደል እንዴ? እኔ ለአንቺ ያደረግኩልሽ እኮ በጣም ቀላል ነው። እግዚአብሔር እኮ ከዚህ በላይ አድርጓል፣ ከዚህ በላይ ሆኖልናል። ምን ሆነሻል? አቤል እኔ አንተ እንደዚህ የታመንክለትን ብርሃንህን እስከ መስጠት ድረስ እንደዚህ የሆንክለትን እግዚአብሔርን ማወቅ እፈልጋለሁ።
ግን እንዴት ላገኘው እችላለሁ? ማለቴ የት? እግዚአብሔር እኮ ትልቅ አምላክ ነው። ከእስትንፋሳችን በላይ ቅርብ የሆነልን አምላክ ነው። በምንፈልገው ጊዜ በምንፈልገው ሰዓት የሚገኝልን አምላክ ነው። አሁንም ብፈልጊው ፊቱን ብፈልጊው ወደ እሱ ብቀርብ የሚገኝልን ፊቱን ወደ አንቺ የሚያዞር አምላክ ነው። እዚህም አለ፣ አሁንም አለ፣ ከጎንሽ ነው። አሁን እዚህም አለ፣ እዚህ ከጎንሽ ነው። እግዚአብሔር ሆይ እስከ ዛሬ ድረስ አንተ የሌለህበት ህይወት መኖሬ ምንም እንዳሉ ነገር ይገኛል። ከዚህ በኋላ ደግሞ ላውቅህ እፈልጋለሁ። ማንነትህን ልረዳ እፈልጋለሁ። በደንብ ላውቅህ እፈልጋለሁ። ደግሞ ቀሪ ዘመኔን ሁሉ ከአንተ ጋር እንድኖር እርዳኝ። አሜን። አመሰግናለሁ። ተመስገን፣ እግዚአብሔር ይመስገን። ከዚህ በላይ ምን አይነት ብርሃን፣ ከዚህ በላይ ምን ብርሃን? ክቡራን ተመልካቾቻችን ከጭውውቱ ተመልሰን መጥተናል። ጥሩ ቆይታ እያደረግን እንደሆነ ተስፋ እናደርጋለን። ከጭውውቱም ደግሞ የወሰዳችሁት መልእክት እንዳለ እምነት አለን። በርባንን ፍለጋችንን ቀጥለናል። በርባን ማን ነው? በርባን ምን ተደረገለት? ብለን የተወሰኑ ነገሮችን ለማየት ሞክረናል። አሁን ደግሞ በርባን ወዴት አለ? በርባን ታዲያ ወዴት ገባ? የሚለውን አንስተን ትንሽ ቆይታ እናደርጋለን። እናንተ በርባን ወዴት ገባ ብላችሁ ታስባላችሁ? ወዴት ሄደ በርባን? ከተከፈለለት በኋላ፣ ነፃ ከወጣ በኋላ፣ የመስቀል ሞቱ ከተሻረለት በኋላ፣ በሱ ፍርድ ኢየሱስ ክርስቶስ ከተሰቀለለት በኋላ በርባን ወዴት አለ? ቀደም ሲል እንዳነሳ ነው ከኢየሱስ ክርስቶስ አገልግሎት ጋር፣ ከሞቱ ጋር፣ ከትንሣኤው ጋር፣ አጠቃላይ ከታሪኩ ጋር የተወሰኑ ሰዎች ስምና ታሪካቸው ተጠቅሷል። ከነዚህ መካከል ደግሞ የምናገኛቸው ሁለቱ ወንበዴዎችን ነው። በኢየሱስ ክርስቶስ ግራና ቀኝ የተሰቀሉትን የእነሱን ሰዎች ታሪክ ብናይ የሁለቱንም ፍጻሜያቸውን በዛው ታሪክ ውስጥ እናገኛለን። አንደኛው በክርስቶስ ላይ ሲፈርድ እስቲ እውነት አዳኝ ከሆንክ ራስህም ዳን እኛንም አድን ሲልና ሲዘባበት እንሰማና በቀኝ የተሰቀለው ደግሞ ተው እንደዚህ አትናገር ብሎ በመንግስት በመጣ ጊዜ አስበኝ ሲል እንሰማዋለን። ኢየሱስም እዛው መልሱን ይሰጠዋል። እውነት እልሃለሁ አሁን በገነት ከኔ ጋር ነህ ሲል። ስለዚህ የቀኙን ሰው ፍጻሜ ካወቅን የግራውንም ሰው ፍጻሜ ያውቀናል ማለት ነው። የእነዚህን ሁለት ወንበዴዎች ፍጻሜ ያውቀናል፣ የታሪካቸውን አጨራረስ። የበርባንን ታሪክ አጨራረስ ግን እንዴት አላወቅንም? አረ ይሄ በርባን ወዴት አለ? እስቲ አሁንም ፍለጋችንን እንቀጥላለን። በርባን ወዴት አለ? አንድ ይሄ በርባን ነፃ ከወጣ በኋላ ምናልባት በዚያው በወንብድናውና በአመፃው ቀጥሎ ሊሆን ይችላል። ምክንያቱም የአመፃ ሰው ነው። የተነጠቅነውን እንመልሳለን ብሎ ባይ ታጋይ ነው። ሮማውያንን ተቃውሞ አመፅ የሚያስነሳ ወንበዴ ነው እና ምናልባትም ነፃ የወጣሁት ትግሌን ለመቀጠል ነው ብሎ ወደ አመፃ ስራው ተመልሶ ይሆን? ምናልባት በርባንን እዛ ብንፈልገው እናገኝ ይሆን? ሁለተኛው ይሄ በርባን ምናልባት በዛው በአመፁ ስራው ቀጥሎ፣ መቼም ሮማውያን ቀልድ አያውቁም፣ ተመልሶ ታስሮ ይሆን? ምናልባት ወደ እስር ቤት ገብቶ ይሆን? አመፀኛ ነው፣ ወንበዴ ነው። ሮማውያን ደግሞ አመፀኛና ወንበድኛን አሳደው ነው የሚቀጡትና የሚያስሩት እና በአመፃው ቀጥሎ፣ በወንብድናው ቀጥሎ ምናልባት ወደ እስር ቤት ተመልሶ ገብቶ ይሆን? በርባንን እስር ቤት ብንፈልገው እናገኘው ይሆን? ሶስተኛው ምናልባት በአመፁ ቀጥሎ ታስሮ ከሆነ እነዚህ ሮማውያን አመፀኞችን ደግሞ በመስቀል ሞት ይሰቅላሉና ደግሞ ኢየሱስ በተሰቀለበት ዘመን ከኢየሱስም ሌላ ብዙ የአመፃ ሰዎች በመስቀል ተሰቅለዋል፣ በመስቀል ሞት ሞተዋል የሚል ታሪክ እናገኛለንና ይሄ ሰውዬ በአመፃው ቀጥሎ በወንብድናው ቀጥሎ ታስሮ ከነበረ ምናልባት ያ የተሻረለትን የሞት ፍርድ እንደገና ተፈርዶበት ይሆን? በመስቀል ሞት ሞቶ ይሆን? ምናልባት በዚህ አካባቢ ብንፈልገው በርባንን እናገኘው ይሆን? አራተኛው በርባን ወዴት አለ?
ይሄ በርባን ምናልባት የተደረገለትን አውቆ የተከፈለለትን ተረድቶ ኢየሱስ ያደረገለትን አውቆ ነፃ የወጣው በኢየሱስ ክርስቶስ ምትክነት መሆኑን አውቆ ንስሐ ገብቶ ተጸጽቶ ወደ ኢየሱስ እግር ስር መጥቶ ይሆን? ወደ መስቀሉ ስር መጥቶ ይሆን? በርባንን ምናልባት መስቀሉ ስር ብንፈልገው እናገኘው ይሆን? ንስሐ ገብቶ እንደዚያ ሆኖ እናገኘው ይሆን? ምናልባት ደግሞ ንስሐ ገብቶ ተጸጽቶ የኢየሱስ ክርስቶስ ተከታይ ሆኖ አገልጋዩ ሆኖ ደቀ መዝሙሩ ሆኖ የኢየሱስ ክርስቶስን ሞትና ትንሣኤ እየመሰከረ ይሆን? በርባንን እዛ አካባቢ ብንፈልገው እናገኘው ይሆን? በዚህ መሃል አንድ ጥያቄ ብንጠይቅስ? ይሄ በርባን በእርሱ ምትክ የሞተለት ኢየሱስ ክርስቶስ በመስቀል ላይ እንዳለ አይቶት ይሆን? ጠጋ ብሎ እንዴት እንደተሰቀለ አይቶት ይሆን? ምክንያቱም በመጽሐፍ ቅዱሳችን ላይ ኢየሱስ ክርስቶስ በተሰቀለበት ጊዜ ብዙ ሰዎች እየሄዱ በመስቀል ላይ እያለ ቀና ብለው ይመለከቱት ነበር። አንዳንዶቹ አስተያየት ይሰጣሉ፣ አንዳንዶቹ ይዘባበቱበታል፣ አንዳንዶቹ አይተው ከንፈራቸውን በሐዘን መጠው ይሄዳሉ፣ አንዳንዶቹ ደግሞ ለወሬ እዚያው ቆይተው እስከ መጨረሻ ነገሩን ያሉ፣ አንዳንዶቹ ደግሞ አስከሬኑን ጠይቀው ለመቅበር እዚያው የቆዩ አሉ። በርባን ምናልባት እንደነዚህ ሰዎች ይሄ በኔ ምትክ የሞተው ኢየሱስ ምን አይነት ነው እስቲ ልየው ብሎ ወደ መስቀል ተጠግቶ አይቶት ይሆን? ደግሞ እንደዚህ ካደረገ በርባን እጅግ በሚገርም ሁኔታ ከኛ የተለየ እድለኛ ይሆናል። ለእርሱ የነበረውን ሞት በመስቀል ላይ ማየት ይችላል። እርሱ ሊሞት የሚገባውን ሞት ሌላው ሞቶለት እንዴት እንደሆነ ያ ስቃይ እንዴት እንደነበር የመስቀል ሞት ለመረዳት እድል ያገኝ ነበር። እና በርባን እዛ አካባቢ እንፈልገው ይሆን? የት አለ በርባን? ወዴት አለ በርባን? የት ሄደ? ነፃ ከወጣ በኋላ በርባን የተከፈለለት ነገር እጅግ የሚደንቅ ነው። የተደረገለት ነገር እጅግ የሚደንቅ ነው። በእርሱ ምትክ ኢየሱስ ሞተለታል። በእርሱ ምትክ ሌላ ተሰቅሎለታል። ታዲያ ይሄ በርባን ወዴት አለ? የት ገባ? ምናልባት በእነዚህ ቦታዎች ብንፈልገው እናገኘው ይሆን? በርባንን ፍለጋችንን እንቀጥላለን። አሁንም አብራችሁን ቆዩ። ካፍታ ቆይታ በኋላ ተመልሰን እንመጣለን። ክቡራን ተከታታዮቻችን ተመልሰን መተናል። ከጂኤምኤም ቴሌቪዥን የትንሣኤ መታሰቢያ በዓልን ምክንያት በማድረግ የምናቀርብላችሁ ፕሮግራሞች ቀጥለዋል። ይሄውና በርባንን ፍለጋችንን ቀጥለን ወደ መጨረሻው ደርሰናል። በእነዛ ቦታዎች ሁሉ ፈልገነው በርባንን አግኝተነው ይሆን ወይስ አጥተነው ይሆን? እና ወደ አንድ ጥያቄ እንመለሳለን። አረ በርባኖች ወዴት አለን? በርባን ማለት እኔ ነኝ። በርባን ማለት አንተ ነህ። በርባን ማለት አንቺ ነሽ። በርባን ማለት እኛ ነን። ወንበዴ ሳለን፣ አመፀኞች ሳለን፣ ዝሙተኞች ሳለን፣ ሰካራሞች ሳለን፣ ገዳዮች ሳለን በእኛ ምትክ ኢየሱስ ሞቶ ነፃ ያወጣን ወንበዴዎቹ በርባኖች እኛ ነን። የአባቶቻችን ልጆች እኛ ነን። በርባን ማለት በዕብራይስጥ የአባቱ ልጅ ማለት ነው። የአባቶቻችን ልጆች እኛ ነን። ኢየሱስ በእኛ ምትክ ነው የሞተልን እና እኛ በርባኖች ወዴት አለን? ወዴት አለን? ምናልባት ቅድም በርባንን በፈለግንበት ቦታ ራሳችንን እንፈልግ። የተከፈለንን አውቀን ንስሐ ገብተን የጌታ ደቀ መዝሙርና ምስክር ሆነናል። እሰይ! እንደዛ ካደረግን ኢየሱስ የሞተልን ለዚሁ ነውና ደግ አድርገናል። ባለንበት እንቀጥል። እየመሰከርን ሞትና ትንሣኤውን እየተናገርን እንቀጥል። እርሱም በመጨረሻ የሰጠን ተልእኮ ይሄው ነው። ያያችሁትን የሰማችሁትን ለዓለም ሁሉ ተናገሩ ብሎ ነው። እየመሰከርን ነው። የጌታ ደቀ መዝሙር ነን። እንዴት ከነፃ እንደወጣን እንዴት ምትክ ሆኖ እንደሞተልን አውቀን ተረድተን ለሌሎች ይሄን እየተናገርን ነው። የኢየሱስ ክርስቶስ ተከታይ ሆነን ቀጥለናል። እዚህ ካልሆንን ታዲያ ምናልባት ደግሞ በርባንን በፈለግንበት በሌላ ቦታ ነው የምንገኘው። በዚያው በወንብድናችን ቀጥለናል። ኢየሱስ ክርስቶስ በእኛ ምትክ ሲሆን ወንበዴዎች እንደነበር ነው። ነፃ ስንወጣ ነፃ የወጣሁት ለወንብድናዬ ነው፣ ለአመፃዬ ነው፣ ነፃነት ተሰጥቶኛል ብለን በወንብድናችን ቀጥለናል። እንመለስ። አሁን ያለንበት ስፍራ የኛ አይደለም። እንመለስ። ጌታ በእኛ ምትክ የሞተልን ለወንብድና ነፃነት እንድናገኝ አይደለም፣ ይልቁኑ ለዘላለም ሕይወትና ከእግዚአብሔር ጋር ህብረት እንድናደርግ ስለሆነ እንመለስ።
በወንብድናችን አንቀጥል። ይልቁኑ ጌታ የደመሰሰልንን ፍርድ ተቀብለን ነፃ መውጣታችንን ሐሴት አድርገን በጌታ መንገድ እንመላለስ። ሶስተኛ በርባንን የፈለግንበት ቦታ እስቲ ራሳችንን እንፈልግ። ከአመፃችን የተነሳ ከወንብድናችን የተነሳ እንደገና ታስረናል። እንደገና ወደ እስር ቤት ተጥለናል። ነፃ ወደ ወጣንበት እስር ቤት እንደገና ገብተናል። ወደ ኢየሱስ እንቅረብ። እሱ ነፃ ያወጣናል። ከኃጢአት እስራት ነፃ አውጥቶ ወደ አባቱ መንግስት አፍልሶናል። ስለዚህ ከዛ እስር ቤት ውስጥ ከሆነን ራሳችንን እንመልከት። ያ የኛ ቦታ አይደለም። ኢየሱስ ነፃ አውጥቶናል። ስለዚህ ወደ ጌታ እንቅረብ። ተመልሰን ወደ መስቀሉ ስር እንቅረብ እና እርሱ ከእስር ነፃ ያወጣናል። በቆላስያስ ምዕራፍ 1 ቁጥር 13 እስከ 14 ላይ ስናይ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ኢየሱስ ከጨለማ ስልጣን አድኖናል። ከጨለማ እስር ቤት አድኖናል እና እስር ቤት ውስጥ ምን እናደርጋለን? ወደ ጌታ እንምጣ፣ ነፃ ያወጣናል። ምናልባት በርባንን በፈለግንበት ቦታ ራሳችንን ስንፈልግ ከአመፃችን ከወንብድናችን የተነሳ ታስረን በእስር ቤትም እንዳለን የሞት ፍርድ ተፈርዶብን ይሆን? የመስቀል ሞት ፍርድ ተፈርዶብን ይሆን? እጃችንን ወደ ጌታ እናንሳ። ሞታችንን እሱ ሞቶልናል። የመስቀል ፍርድ ሊፈረድብን አይገባም። ሞት ሊፈረድብን አይገባም። ሞታችንን አንድ ጊዜ ጌታ ኢየሱስ ክርስቶስ ሞቶ ወደ ዘላለም ሕይወት አስገብቶናልና የተፈረደብንን ሞት ሳንቀበል እንውጣ። ኢየሱስ ክርስቶስ አዳኝ ነው ብለን እንመን። ወደሱ እንቅረብ። የዘላለም ሕይወት እናገኛለን። ምናልባት በርባንን በፈለግንበት አንድ ቦታ ራሳችንን እንፈልግ። በመስቀሉ ስር ነው ያለነው። በርባን ኢየሱስን አይቶት ይሆን ብለን እንዳልነው እኛ ኢየሱስን አይተነዋል። አይናችንን ወደ መስቀሉ አድርገናል። አይናችንን ወደ ኢየሱስ አድርገናል። እሰይ! አሁንም ትክክለኛው ቦታ ነው ያለነው እና አይናችንን ወደ መስቀሉ ብቻ ወደ ክርስቶስ ብቻ እናድርግ። እነዚያ ሙሴ በበረሃ እባብን ሰቅሎ እባቡን ባዩ ጊዜ ከተነደፉበት ህመም እንደዳኑ እኛም አይናችንን ወደ መስቀሉ ስናደርግ ካለንበት ህመም ከሞታችን ከስቃያችን ሁሉ እንፈወሳለን። ኢየሱስን እስቲ በመስቀሉ ላይ የከፈለውን ዋጋ እኒ፣ ህማማቱን እኒ፣ ስቅለቱን እኒ፣ ደሙን እኒ፣ መገረፉን እኒ፣ መሞቱን እኒ። አይናችንን ወደ መስቀሉ እናድርግ። ያን ጊዜ እንዴት ምትክ እንደሆነልን አውቀን ለተከፈለልን ዋጋ እንዴት እንደዳንን አውቀን እንዴት በነፃ እንደዳንን አውቀን ለዘላለም ሕይወታችን ዋጋ እንሰጣለን። ክቡራን የጄኤምኤም ቴሌቪዥን ተከታታዮች የትንሣኤ መታሰቢያ በዓልን ምክንያት በማድረግ በርባን ወዴት አለ እያልን በርባንን እየፈለግን ራሳችንን እየፈለግን ቆይታ አድርገናል። በርባንን የታገኛችሁት? ራሳችሁን የታገኛችሁት? ራሳችሁን የተከፈለላችሁን ዋጋ አውቃችሁ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ተቀብላችሁ ሞትና ትንሣኤውን እየመሰከራችሁ በመስቀሉ ስር እየኖራችሁ ከሆነ እሰየው፣ በዛው ቀዩ። እሱ የእናንተ ስፍራ ነው። እሱ የእኛ ስፍራ ነው። ለዚህ ደግሞ እንኳን ደስ አላችሁ እላችኋለሁ። ነገር ግን ይሄ በርባን ማን ነው? እኔ ከበርባን አንጻር ምንድን ነኝ? ይሄ እየተነገረኝ ያለው ታሪክ ምንድን ነው የምትሉ፣ በወንብድና ውስጥ፣ በአመፃ ውስጥ፣ በስካር ውስጥ፣ በዝሙት ውስጥ፣ ኢየሱስ ክርስቶስን ባለማወቅ ውስጥ፣ በጣዖት አምልኮት ውስጥ ያላችሁ ካላችሁ የእውነቱን እነግራችኋለሁ። ኢየሱስ ክርስቶስ የሞተው ለእናንተ ነው። በርባኖች እናንተ ናችሁ። ኢየሱስ ክርስቶስ ምትክ ሆኖ ሞቶላችኋል። ከዘላለም ሞት አድናችኋል። እንደ በእናንተ ሊፈረድ የሚገባውን ሞት እርሱ ወስዶ ከመስቀል ሞት አድኗችሁ ከእስር ሁሉ ነፃ አውጥቷችኋል። ስለዚህ ኢየሱስ ክርስቶስን ተቀበሉት። ቅረቡና በመስቀሉ ስር ሆናችሁ እንዴት ነው ለእኔ የሞተልኝ ሞት ብላችሁ እዩት። ሕማሙን ተመልከቱ፣ ስቅለቱን ተመልከቱ፣ ለእናንተ የከፈለውን ሞት እዩ እና ወደ ኢየሱስ እንድትቀርቡ ጋብዛችኋለሁ። እርሱ መድኃኒት ነው። እርሱ ሸክማችሁን የሚያቀል በእናንተ ምትክ ሞቶ ሞታችሁን ነፃ ያደረገላችሁ ጌታ ነው። እርሱ የእግዚአብሔር ልጅ ነው። እርሱ ብቸኛው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። እርሱ ታርዶላችኋል። እርሱ ሞቶላችኋል እና በንስሐ ወደ ኢየሱስ ክርስቶስ እንድትቀርቡ ዛሬ እጋብዛችኋለሁ። ይህንን ካደረጋችሁ ኢየሱስ ክርስቶስ በደስታ ይቀበላችኋል። ለዘላለም እረፍት፣ ለዘላለም ሕይወትም ይሆንላችኋል።
ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስላል። በርባኖች ወዴት አለን? ራሳችሁን ፈልጉና አግኙ። በተረፈ መልካም የትንሣኤ መታሰቢያ በዓል ይሁንላችሁ። ሻሎም